የታደርሽ ሜራ? ክብሩ ይስፋ ደህና ነኝ። ቁርስ ብቻሽን? ጥሩ ሰዓት ነው የመጣው። እንብላ። ትራፊ ነው እንደሚሰጡሽ? ኧረ አባ ድምፅን ቀንስ ወይኗ እንዳሰማ። መልካምን በስንት መከራ ነው አሳምኛት ይሻለችኝ። ሜሮን ልታታልኝ እንዳትሞክሪ። ናቅመ ሰው እያዋሸሁ እኮ እቀጣለሁ። እንደውም እስከ ዛሬ ምን ያህል እንደተበደርክ ነው የሚገባ። ሜሮን እርግጠኛ ነሽ ግን ይሄ በራስሽ ፍላጎት ነው? ይሄ ተገድጄ ቢሆን እንደዚህ አጣጥሜ በልቼ ከዛ ደግሞ ሌላ ሰውን ጋብዝ ይመስላል? ውስጤ ግን በፍጹም እያመንሽ አይደለም። አንዴ እንዲቀምስ ብታደርገው እኮ የሚያምኝ ይመስለኛል። እናቴ እንግዶቹ ከመቼው ሄዱ? አንቺም እኮ ቆየሽ። አልፈልግም። ትራፊ ነው እንደምትበሉ? በጣም እኮ ነው የሚጣፍጠው። ቀመሽ የምር? አረ እናቴ እንዳያምሽ። ከመቼ ጀምሮ ነው ትራፊ መብላት የጀመርሽ? መተዛዘብ ጥሩ ነው። አስተርፈሽ ከዛ ደግሞ ቆይተሽ በልተሽ አታውቂም? የራሴን ነው። እሱም ያው ነው። ትራፊ ነው። ይቅርብሽ በእናትሽ ስሚኝ። እኔ ስሙ ራሱ ደስ ነው የሚለኝ። ትራፊ መትረፍረፍ ደስ አይልም? በግድ ወደ ራስሽ ስበሽ የምትደሰችው ነገር እኮ ነው የሚያስቀኝ። ከልቤ ነው። ሰው በልቶ ሲተርፍ ሳይጎልበት እንዳቀረብኩ እንዲሰማኝ ያደርገኛል። እንግዳ ይናፍቀናል ነበር። ሰዎች ስለሌለን ሲርቁ እኛም ስለሌለን እንዲመጡ አንፈልግም ነበር። አሁን እንደዚህ ተርፎ ሳየው ደስ ነው የሚለኝ። ለዛ ነው መሰለኝ ከዋናው ይልቅ የተረፈው ነው የሚጥመኝ። ችንኩረሽና አጣጣሚ እስኪ ድገሚ። ሲጨም ፍስፍስ ነው። በጣም ጀመርሽ ደግሞ እንዳትዪ። ስለ ትራፊ ከተነሳ አይቀር ብዬ ነው። የትም ቢሆን ትራፊ ቢሰጥሽ እንዳይከፋሽ። እስኪ ተርፍ የሰጣቸውን አምላክ አመስግነሽ ጥርግ አድርገሽ መብላት ነው። እናቴ ደግሞ ቆይ ቢያመኝስ? መጠንቀቅሽ ጥሩ ነው፣ ግን አንዳንዴ ከበሽታው ይልቅ ጥንቃቄ ይገላል። መውደቂያሽን ስለማታውቂ ከፍም ዝቅም ብለሽ መኖር መልመድ አለብሽ። በምስጋና የማይጣፍጥ ነገር የለም። ከውቤ ጋር እንደተለያየ እማበላሽ አጥቼ ፍርፋሪ እንኳን የሚሰጠኝ ብዬ ተመኝቼ አውቃለሁ። የሚገርምሽ እሱም ጠፍቶ አልቅሼ አውቃለሁ። አየሽ፣ እኔ ፍርፋሪ እንድበላ አልተፈጠርኩም። አሁን በላሽ እንጂ አንቺ ነሽ ያስፈረሽኝ። በህይወትሽ ውስጥ ስታጪ እንዳላዛር እጣቢ ተመግበሽ አመስጋኝ፣ ስታገኚ እንደ አብርሃም ድንኳን ተክለሽ ቸር መሆንን ከተማርሽ ከአንቺ በላይ እድለኛ ማን አለ? ማን ነው? ታይ፣ የደስታ ጥግ በሁለቱ ብቻ ነው የሚገኘው። እናትዬ ደግሞ አገላለጽ እንዴት? አውቄ ነው ላናድሽ ብዬ ነው። ጠብቂ፣ እጥፍ አድርጌ ብድሬን ባልመለስ። በማን እንደሚብስ ደግሞ ታውቂያለሽ። ምንም አልፈራሽም። ሞክሪኛ። እየበላችሁ ነው እንዴ? ተያሽ? አዎ። ነይ እንብላ። አመሰግናለሁ፣ ጠግቤያለሁ። አንተ ከኛ ጋር በልተኸኝ እንዴ? ደግሞ የምን ትራፊ ነው የምትበሉት? ሜሪ ነች ትራፊ ይጣፍጣል ቀመስ ስትለኝ ስቀምስ እውነትም ይጣፍጣል። በቃኝ ብለህ አይደል እንዴ ተነሳኸው? ጣፈተኛ እውነት። ነይ ቅመሽ ላጉርስሽ። ኧረ ወደዛ ምን ብርታለኝ እኮ። ይኸውልህ አመመኝ፣ ነፋኝ፣ ሆዴን ቆረጠኝ ምናምን ስትል ግን እንዳልሰማህ እሺ? በሜሮን ኃላፊነት ነው እየበላ ያለሁት። ካመመኝ ደግሞ የማስተመም ግዴታ ደግሞ የሷ ነው። ቻትቻት ውቤ እየቀለድኩ አይደለም ወይ ነው
ሀሳብ መቀየር ከፈለግሽ ነይ ቅመሽላት። እኔ ፈጣሪን የማማረር ዕቅድ የለኝም ማለት አቀያየምሽኝ እኮ። ቅያሜ እኮ አይደለም አስባለሁ። ይህንን ደልለሽ አስበላሽኝ። አሁን እንደገና ደግሞ ሌላ ድለላ። እኔ ብላ አላልኩኝ ቅመስ እንጂ የበላው ደግሞ በራስ ፈቃደኝነት ነው፣ በእኔ ጋባዥነት አለ። ስለዚህ ከራሴ ወረድ በልልኝ ነው። በትክክል ተመልሷል። አንዳንድ ጊዜ እናትን እያወራሁ ነው ይመስለኝ። ብዙ ነገሯን ነው ያካባችሽ። ቅርታ ረበሽኩሽ? አይ ከእሷ ጋር ትመሳሰያለሽ ሲባል ደስ ይለኛል። የርዬ የተረበሽ እንጂ ደስ ያለሽ አልመሰለኝም። መረበሽ ሳይሆን ድብልቅልቅ ያለ ስሜት ነው የሚሰማኝ። ይቅርታ ጨዋታ ጎትቶኝ ነው። እሺ ደህናው ምግብ ነው አይደል? ተፍራፊ ብለሽ የሰጠሻት? ኧረ አይደለም፣ የተረፈውን የሰጠዋት። ከፈለግሽ ሄደሽ ማየት ትችያለሽ። እሱንማ አየሁት እኮ ትራፊ ሳይሆን ፍትፍት ነው የሚመስለው። ሊመስል ይችላል፣ እኔ ግን የሰጠዋት ፍትፍት አይደለም። እሺ እሱን ተይውና አስቤዛ ምናምን ያለቀ ነገር አለ? ምስር 1 ኪሎ የሚሆን አለ፣ ለጊዜው ይበቃል። ዘይት ግን ውቤ ስመጣ እመጣለሁ ስላለ ለጊዜው በቂ ነው። ሌላስ ነገር? አይ ለጊዜው ይበቃል። አንቺ ጥሩ ሰው ነሽ። ደህናውን ምግብ ነው አይደል ፍትፍት አድርገሽ የሰጠሻት? እኔንም ትልቅ ትምህርት ነው ያስተማርሽ። ያንቺ ልብ ለሁላችንም ተሰጥቶን ቢሆን ኖሮ በጣም ጥሩ ነበር። ማለት ያው ቅንነትሽን ሳላደንቅ አላልፍም። ኧረ እኔ ትራፊውን የሰጠዋት እንደሞኝ ነው እንደምታየኝ። እስካሁን አልተሞኘሽም? ወይኗ ችክ ማለት ስለማልወድ ነው ዝም ያልኩሽ። ትንሽ የተዳፈርሽኝ አይመስልሽም? መዳፈር አታውቂማ። ይኸውልሽ ለማንኛውም የተረፋትን ድርቆሽ ማድረግ ትችያለሽ። ወይ ደፋር ለመምሰል መሞከር። እኔ እህል ውስጥ ባከችኝ ጥሩ ነው። ጉደኛ ልጅ እንዴት ነሽ? እያለቀሽ ነበር እንዴ? አይ ኧረ ዝም ብዬ ነው፣ አላለቀስኩም። ምን ነው ወይኗ ተናገረችሽ እንዴ? አይ ምንም አላለችም። ታዲያ ለምንድን ነው ያለቀሽው? ከእናቴ ጋር የምናደርጋቸው ነገሮች ትዝ ብለው ናፍቆቱ ነው መሰለኝ ያስለቀሰኝ። እንደዛ ከሆነ ጥሩ ነው። ምን ትዝ እንዳለሽ ንገሪኝና እኔም አብሬሽ ላልቅስ። ድጋሚ ልታስለቅሽኝ ነው እንዴ? በዛ ላይ አንቺ ነው ያስለቅስሽኝ። እኔ ናፍቆት ስላለብኝ ነው። እንዴ አልቅሽ፣ ይውጣልሽ። ምን አባቱ። ተይ ይቅርብኝ። እሺ ሳታለቅሽ ንገሪኝ። እኔ ካልነገርሽኝ ልቅልቅ አልልም። አንቺ በቃ እቴጌ በጉልበቷ ነሽ ማለት ነው። እየጠበቅኩሽ ነው። ከፈረድሽብኝ ምን ይደረጋል እንግዲህ።
ሜሮን እናቷ ከሞተች በኋላ እኛ ጋር አስጠግተናት ነው የምትኖረው። በጣም ደስ የምትልህ ነች አለች። ቀጥታ እኮ እህቴ አይደለችም። ያው እኛ ቤት ስለምትኖር እንደ እህት ነው የምንታየው። ብታይ እንደምታስባት ልጅ አይደለችም። በጣም ምስኪን ነች። እስቲ ስለሷ በደንብ ንገሪ። አረ ምንም የሚነገር ነገር የላትም። ወላጅ የላትም። ማሚና ዳዲ ለኛ የሚደረገውን ነገር ሁሉ ለሷም ያደርጉላታል። በጣም ነው የምንከባከባት። ሌላስ? ሌላ ጎበዝ ተማሪ ነች። በቃ አለቀ። አንድ ያላት ነገር ቢኖር እሱ ነው። ሄኖክ እናት በለኝ አልወድም። እሺ አቤት። እስቲ አንተም ስለራስህ ንገረኝ። እኔም እንደሷ ብዙ የሚነገር ታሪክ የለኝም። ለዛ ነው። ድብቅ ነህ ማለት ነው? አንቺ ስለኔ ከምታውቂ የተለየ ስለራሴ የማውቀው ነገር ስለሌለ ለዛ ነው። በጣም እንደማውቅ ነው እንዴ የሚሰማው? ያው ይወደኛል ማለት ነው። ሲኮራ ነው። ትንሽ ጊዜ ልስጠውና ልጠብቅ። አይ ወይ ልንከረው እንዴ ደግሞ እየጠበቅኩት አንዷ መታ ብትወስድብኝስ? በነገራችን ላይ ዛሬ በጣም ደስ ብሎኛል። ምን ነው? ምን ተገኘ? የቀየስኩት ስትራቴጂ በ3 አመት ውስጥ ብቻ ከዚህ በኋላ በ10 እጥፍ ተርፍ የምናገኝበት ነው። በቃ ቀጣይ አመት መኪና ነው አባዬ። ለኔም ቤት በቃ ልንተኮስ ነው አባቢ። ታኩረኛለህ እኮ ሜሮ። ምን ነው ደስ አላለሽም እንዴ? ታዲያ ምን ነው እኛ ስንደሰት ከፋሽ? ኧረ አልከፋኝም። ከባዱ ነገር አሁን ነው ወይስ ወደፊት ነው ብዬ እያሰብኩ ነው። ሀኒቾ ቲቸር ተሰማን ታውቂያቸዋለሽ? መኪና አንሰራም እንጂ መኪና እንዴት እንደሚሰራ ያጠኑ 40,000 ኢንጂነሮች በየአመቱ እናስመርቃለን ይላሉ። አባ የቀረስከው ስትራቴጂ ምንም ያህል ጥሩ ቢሆንም ያንን የሚተገብርልህ ሰው ኃይል ከሌለ ግን የሚያምር የህንጻ ዲዛይን ነው የሚሆነው። በጣም የተመጻደቅሽ አልመሰለሽም? አሁን ውቤ ይሄ የሚጠፋው ይመስልሻል? አታውቂውም ማለት ነው። የሚሰራውን የሚያውቅ እኮ ጀግና ነው። ደግሞ የልጅ ምክር አያስፈልገውም። እሺ ብሉ ብላንቺ ብሉ። ይሄ ከየትም እየለቃቀምሽ እያመጣሽ ወሬ ይኸውልሽ፣ እዚህ ቤት እየመጣሽ ስትዘባርቂ እንዳልሰማሽ። እሺ ይቅርታ ስለጠየቅሽኝ የተሰማኝን ነው የተናገርኩት። ደስ የሚል ወሬ እያወራ ቤትሽን ስዘበዝቢ ምን አባሽ ላርግሽ ታዲያ? በጣም ይቅርታ። ሟርተኛ ዘርባውን ከዚህ ማሚ እንደዚህ ስትናገሪያት አባባ ይደብሩ። እንዴት አናገርኩ? ያው አለ አይደል ቆጣ ቆጣ ያልሽ ስትናገሪያት ከደበረው ብዬ እኮ ነው። እና ታዲያ ካጠፋች ላልቆጣት ነው? እሷን ቁጣ ከጠላባት ወደ ነበረችበት መመለስ ትችላለች። ይኸውልህ እኔ እንደሆነ የተሰማኝ ከመናገር ወደ ኋላ አይደለም። ይሄን ደግሞ ውቤ በደንብ አድርጎ ያውቃል። ካልሽ እሺ። ምን ነው ማሚ ስለተናገረቻት ደበረ እንዴ? አይ ከደበረ በደንብ ላስደብር ብዬ ነው። የምትበሉ ከሆነ ምግቡን ዝም ብላችሁ ብሉ። አረ በፍጹም እንደውም አይኔን ነው የገለጠችኝ። በፊት የነበሩት በሙሉ ለምን እንዳልተሳኩ እንደውም እንድፈትሽ ነው ያደረገችኝ። ምን የተለየ ነገር ተናግራ ነው እንደዚህ? ወሳኝ ነገር እኮ ነው ያነሳችው። ወይ አሁን እሷ ያለችውን ሳታቀርተ ነው እንዲሁ ስታደናንቅላት ነው እንጂ ይሄ የማወቅና ያለማወቅ ጉዳይ አይደለም። የኔ ስህተት ነው፣ አላስተዋልኩትም ነበር። ከሰራተኞቼ አንጻር ተመልክቼው አላውቅም ማለት ነው። ግን እንደፈለግ የልጅ ምክር ሰምተህ ግን ስራው እንዳይበላሽ ብሏል። ወይ ነው እንዲፈልግሽ ነው። ቀመሹ ቅመሺ ተባልሽ እንጂ ድጋሚ ተባልሽ እንዴ? ጅብ ምን ምግብ አይቶ እንደማያክቶኛለሽ?
አሁን ይሄ የሚደገም ነው? እንግዲህ ከጣፈጣቸው ነው። ሲያስመስሉ ነው እባክሽ። ምንም የሚቀየር ነገር የለም። በእነሱ ቤት ብልጥ መሆናቸው ነው። በያውን ሰጂ መፍጫት እኔ ምልሽ የሜሮን ትምህርት እንዴት ሊሆን ነው? እንዴት ሊሆን ነው ማለት ሜሮን በትምህርቷ ቀልድ አታውቅም። ታማ እንኳን በፍጹም አትቀርም ነበር። አንድ ቀን መቅረት እሷ ትምህርቷን እንደማቋረጥ አድርጋ ነው የምትቆጥረው። አስበሽዋል? ከ2 ሳምንት በላይ ከትምህርት መቅረት ማለት የእናቷ ሀዘን ምን ያህል እንደከበዳት ነው እኮ የሚነግረኝ። ምን ማድረግ ይቻላል ታዲያ? ወይ ቀጣይ አመት ላይ ተቀጥሏ። እስከዛስ ወይ ነው። ዝም ብሎ መቀመጥ እኮ ጥሩ አይደለም ለሷ። የታባቷ ሳይ ከናና ጋር እኩል ትሆናለች። ታዲያ የእናቷ ሀዘን ከትምህርቷ ከበለጠ ምን ማድረግ ይቻላል? ውቤ በግድ ብንልካት እኮ አትማርም። ዝም ብላ እየተመላለሰች ውጤቷ ከሚበላሽባት ይህንን አመት ተረፍና በሚቀጥለው አመት እንድታስተካክል እናደርጋለን። እንደኔ ከሆነ ግን ብታበረታቻትና ወደ ትምህርቷ የምትጀምርበትን ነገር በፈጥሪያት በመክሪያት ግን ደስ ይለኛል። አለበለዚያ ዝም ብሎ መቀመጡ በአይምሮዋ ላይ ድብርትና ጭንቀት ይፈጥርባታል። ያ ማለት ደግሞ ፈርተን ወደ አመጣናት ወደ ጭንቀቱ ደግሞ ትመለስብናለች። ሲጀመር እኔን አትሰማኝም። አንተ ራስህ ብታወራት ነው የሚሻለው። አይ ጥሩ፣ እኔ አናግራታለሁ። ሜሪ እንዴት ነው ያማረብሽ? አመሰግናለሁ። የት ልትሄጂ ነው? ክላስ። ይቅርታ ግን ሜሪ የለበስሽውን በጣም ነው የወደድኩትና ለብሼው ብሄድና ባለፈው የሰጠሽውን ለብሰሽ ብትሄጂስ? ችግር የለውም። እሺ ቴንክ ዩ። ብታይ ነው ያኛውን ጥቁሩ ልብሴን ታውቀዋለህ አይደል? እሱን እኮ ዛሬ ለብሼ ልወጣ ብዬ ፈልጌ ያላጣሁትን መሰል። እዛ ለሜሮን ደውዬላት አንቺ ነሽ እንዴ ለብሰሽ ወጣሽ ስላት አዎ ጥቁር ስለሆነ ምናምን አትለኝ መሰለ። ክላስ ልመጣ ነው? አዎ እኮ አይደለ? ያ ጥቁሩ እንደውም ባለፈው ልጋብዝ ስል እምቢ ብለኝ ሄድክ ቀን። አዎ አውቃለሁ። በቃ ግቢ እሺ። እዛው እመጣለሁ፣ እንገናኛለን። እኔን ለማግኘት ቸኩላ ነው? ሄሎ ሄሎ ምንድነው እናንተ አብረን እንሂድ አይባልም እንዴ? ደግሞ የኔ ጠብቀኝ አላልኩም? ረስቼው እኮ ነው። ለኔ ስትሆን ነው የምረሳው? በቃ እኔ ልሂድ። ፍሬ እየጠበቀችኝ ነው። እናንተ ቀስ ብላችሁ ነው። አብረን አንሄድም? አይ ቆማለች፣ እየጠበቀችኝ ነው። እሺ በቃ ሜሪ አትጨነቂ፣ እኛ እንመጣለን። ከሷ ጋር መኖር ግን በጣም መታደል ነው። እና ለምን እኛ ቤት መታ አትኖርም? ግን አብራችሁ ነው እንደምታድሩት? አዎ አሁን ግን ለብቻዋ ክፍል ተሰጣት። ብታይ ስትራገጥ ነው የምታድረው። ካሁን በኋላ ግን ስለሷ ካነሳብኝ ይደብረኛል። ለምን? እኔ በምነግርህ ነገር ደስተኛ ትሆን አትሆን አላውቅም። ደግሞ ስለሷ በመናገሬ ደስተኛ ላትሆን ስለምትችል ከዚህ በኋላ ባልነግርህ ይሻላል። እሺ በቃ አልጠይቅሽም። እሺ ከይኑ ጋር ምንድን ነው ያላችሁ? ምኑ? ዛሬ ገና ነው እንደዚህ ራስ ያወራሉ። እኔ ለራስሽ ብዬ ነው። መቼስ ጎበዝ ተማሪዎችን እያጠመዱ ስለሚያበላሹ ወንዶች ሰምተሻል። ራስሽን ጠብቂ። አንድ ያለሽ ነገር ቢኖር ትምህርትሽ ነው። እሱንም አስጥሎሽ በኋላ ጉድ እንዳትሆኝ። ለነገሩ ነው ያለው። እኔ ጠብቅሻለሁ። እሺ ደበርሽ እንዴ?
ማጣራው አልነበረኝም። አይ መልስሽ አጠረብኝ ብዬ ነው። ከሺ ውጭ መልሳለሁ። የራስሽ ጉዳይ። ምን ያስገለፍጥሻል? ለመናደድ ለምን ምክንያት ትፈልጊያለሽ? አይመለከትሽም። ይመለከትሻል? በእኔ ነው የተናደድሽው ብዬ ነው። የምትፈልጊውን መልስ ሰጥቼሽ ለምን እንደተናደድሽ አልገባኝም። ለአንቺ የማብራራት ግዴታ ያለብኝ አይመስለኝም። ለምን አርፈሽ አታጠኚ? እሺ አንቺ አጭር መልስ አልትመልሽልኝ። ምን ሆነች በእናታችሁ ስታስጠላ። ኦ ሜሮን ግቢ ተቀመጭ። እንዴት ነሽ? ደህና ነኝ ቲቸር። እናቴ አርፋ 2 ሳምንት ክላስ አልገባውም ነበር። እኔም እየጠበኩሽ ነበር። ቴስት ሚድ እና አንድ አሳይመንት እንዳለፈሽ ያው ከተማሪዎች የሰማሽ ይመስለኛል። አዎ ሁሉም አስተማሪዎች አስተካክለውልኛል። ፈተናም ሊፈቱኝ ድጋሚ እያዘጋጁልኝ ነው። አንተም ብትተባበረኝ። ያው ሜሮን ፈተና ነው። ያው እኔ ደግሞ ፈተና አንድ ጊዜ ነው ማወጣው። እነሱ የተፈተኑትን ደግሞ መልሼ እንዳልፈትንሽ መልስ መስጠት ነው የሚሆንብኝ ለኔ። እንደገና ደግሞ ፈተና ካወጣውኝ ደግሞ ምናልባት ሊከብድሽ ይችላል። ወይ ደግሞ ፈተና ያወጣሁት ፈተና ከቀለለሽ ጎበዝ ተማሪ ነሽ፣ ከሌሎች ጋር እንዳትፎካከሪ ላደርግሽ እችላለሁ። የውጤት ብልጫ ይኖርበታል ማለት ነው። ቲቸር ወይ ከፋይናሉ ትይዝልኛለህ? ሜሮን እንደዛም ቢሆን ይከብዳል። ፋይናሉ ደግሞ ይክበድ ይቅለል አላውቅም። ስለዚህ እስከ ማታ እዚሁ ስለሆንኩኝ ከቢሮ ውጪ ሻይ ቡና እያልን እናወራበታለን። ለማንኛውም እስቲ ማታ ደውይልኝና እስቲ እንገናኛለን፣ እናወራበታለን። ያዩ ሜሮን ስራ ላይ ስለሆንኩኝ ነው ባወራሽ ደስ ይለኛል። ቲቸር በምን ጋብዘዋለሁ ብለሽ የምትፈሪ ከሆነ እኔ ነኝ የምጋብዝሽ፣ አትፍሪ።